ጤና ይስጥልን። ወቅታዊና ታማኒ መረጃዎችን በፍጥነት የሚያገኙበት የፈጥነ ሚዲያ ነው። ከዜናዎቹ ጋር ፈጥነ ጌታው ነኝ። በብዙዎች ዘንድ የሚወደደው ታዋቂው ጋዜጠኛ አሉላ ፍሬው ከስራ ገበታው መታገዱን በይፋ ገለጸ። የኢትዮጵያ ብሔራዊ ባንክ በኢንሹራንስ ኩባንያዎችና በአክሲዮኖች አሰራር ላይ አዳዲስ የብቃት መመዘኛዎችን አውጥቷል ተባለ። ኢራን በሆርሙዝ የባህር ወሽመጥ ላይ ለሚያልፉ መርከቦች የገንዘብ ክፍያ ለመጠየቅ የሚያስችል ረቂቅ አዋጅ እያዘጋጀች መሆኑ ታወቀ። የዓለም ንግድ መስመር በሆነው ቀይ ባህር ላይ አዲስ የጥቃት ደመና አንዣቧል ተባለ። ዝርዝር መረጃዎችን የምታቀርብላችሁ ቃል ኪዳን ሱባለው ናት። ሙያ ካፌና ሬስቶራንት በቨርጂኒያ ስካይላይን እንገኛለን። ሙያ ሬስቶራንት እውነትም ሙያ ይለያል። የፍስግ ቢሎ የጾም ክትፏችን የተመሰከረለት ነው። አሁን ደግሞ በጾም ወቅት የተለያዩ የጾም ምግቦች ተዘጋጅተዋል። መጥተው ይሞክሩት፣ መጥተው ይቅመሱት። ሙያ ሬስቶራንት በኬተሪንግ ስመጥር ሆነናል። ኬተሪንግ ለግራጁዌሽን ለተለያዩ ዝግጅቶች እናዘጋጃለን። ባሉበት እናደርሳለን። ለበለጠ መረጃ በስልክ ቁጥራችን 703-883-7230 ላይ ያገኙናል። እንዲሁም በፍስግ የዶሮ ወጥ፣ ክትፎ፣ የተለያዩ የፍስግ ዝግጅቶችንም ወደ እናንተ እናደርሳለን። ብቻ ሁላችሁ መታችሁ ሙያ ሬስቶራንትን ይሞክሩት። ሙያ ይለያል። እንደ ስማችን ሙያ ነው ስራችን። በአንድ ላይ የሚገኙበት ሬስቶራንታችን ነው። አድራሻችን 3819 ሳውስ ጆርጅ ማሰን ድራይቭ ፎልስ ቸርች ቨርጂኒያ እንገኛለን። ሙያ እውነትም ሙያ ሙያ ሬስቶራንትና ካፌ። በብዙዎች ዘንድ የሚወደደው ታዋቂው ጋዜጠኛ አሉላ ፍሬው ከስራ ገበታው መታገዱን በይፋ ገለጸ። በስፖርት ትንታኔዎቹ በብዙዎች ዘንድ የሚታወቀው ጋዜጠኛ አሉላ ፍሬው በቅርቡ በነበረው የሲዲ ስፖርት ፕሮግራም ላይ በኤቨርተንና በማንቸስተር ዩናይትድ ጨዋታ ትንታኔ ወቅት የሰጠው የግል አስተያየት ለውዝግቡ መንስኤ ሆኗል። ጋዜጠኛው በወቅቱ የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ ካልሆነች ሴት ጋር ትዳር አልመሰርትም በማለት በግልጽ ተናግሮ ነበር። ይህንን ተከትሎም በጣቢያው ጊዜያዊ ስራ አስኪያጅ ውሳኔ ከስራ ገበታው እንዲታገድ መደረጉን ገልጿል። አሉላ ለተከታዮቹ ባስተላለፈው መልእክት የተላለፈው ውሳኔ የጣቢያቸውን ባለድርሻ አካላት በሙሉ የማይወክልና ጊዜያዊ ስራ አስኪያጇ የግል አመለካከት ውጤት እንደሆነ ጠቁሟል። ጋዜጠኛው የጣቢያዊ ውሳኔ የግል አቋሙን እንደማያስቀይረውና በእምነቱ እንደሚጸና በጽናት ተናግሯል። ይህ ችግር በአስቸኳይ የማይፈታ ከሆነ ግን በብዙዎች ዘንድ የሚወደደው ሲዲ ስፖርት ፕሮግራም ላይ የአሉላን ትንታኔዎች የመስማት እድላችን አደጋ ላይ ወድቋል። የኢትዮጵያ ብሔራዊ ባንክ በኢንሹራንስ ኩባንያዎችና በአክሲዮኖች አሰራር ላይ አዳዲስ የብቃት መመዘኛዎችን አውጥቷል ተባለ። በኢትዮጵያ የሚንቀሳቀሰው የኢንሹራንስ ኩባንያ የቦርድ አባላት ስብጥር አንድ ጾታ ብቻ የያዘ መሆን እንደሌለበት ብሔራዊ ባንክ አዘዘ። ባንኩ ባወጣው አዲስ መመሪያ እያንዳንዱ ኩባንያ ቢያንስ 2 ሴት የቦርድ አባላት እንዲኖሩት መደንገጉን ገልጿል። የኢትዮጵያ ብሔራዊ ባንክ ባወጣው በዚህ አዲስ መመሪያ መሰረት የቦርድ አባል ለመሆን ዝቅተኛው የዕድሜ ገደብ 30 ዓመት ሆኖ ተወስኗል። ከዚህ በተጨማሪም እያንዳንዱ የኢንሹራንስ ኩባንያ 3 ገለልተኛ የቦርድ አባላት ሊኖሩት እንደሚገባ መመሪያው ያሳስባል። እነዚህ ገለልተኛ አባላት የሁለተኛ ዲግሪና በፋይናንስ ዘርፍ የ10 ዓመት የስራ ልምድ ያላቸው መሆን ይኖርባቸዋል። በመመሪያው ለመጀመሪያ ጊዜ የውጭ ሀገር ዜጎችን በገለልተኛ የቦርድ አባልነት ሊመረጡ እንደሚችሉ ፈቅዷል። በሌላ በኩል ለዋና ስራ አስፈጻሚዎች ሹመት የተቀመጠው መስፈርት ተሻሽሏል። በዚህም መሰረት አንድ ግለሰብ በዋና ስራ አስፈጻሚነት ለመሾም በዘርፉ የ12 ዓመት የስራ ልምድ ሊኖረው የሚገባ ሲሆን ከዚህ ውስጥ 5 ዓመቱን በከፍተኛ አመራርነት የሰራ መሆን ይኖርበታል። ብሔራዊ ባንኩ አክሎም የወንጀል ሪከርድ ያለባቸው፣ በሙስና የተሳተፉ ወይም የባንክ ዕዳ ያለባቸው፣ ንብረታቸው የተያዘባቸው ግለሰቦች በዘርፉ አመራር እንዳይሆኑ በግልጽ አግዷል።
መመሪያውን ተላልፈው በጊዜ ገደቡ የሹመት ፈቃድ የማይጠይቁ ኩባንያዎች ለእያንዳንዱ የስራ መደብ 10,000 ብር ቅጣት እንደሚጠበቅባቸው ተመልክቷል። ኢራን በሆርሙዝ የባህር ወሽመጥ ላይ ለሚያልፉ መርከቦች የገንዘብ ክፍያ ለመጠየቅ የሚያስችል ረቂቅ አዋጅ እያዘጋጀች መሆኑ ታወቀ። የኢራን መገናኛ ብዙሃን እንደዘገቡት የሀገሪቱ ፓርላማ ወይም መጅሊስ በሆርሙዝ የባህር ዳርቻ ለሚያልፉ መርከቦች የጥበቃ ደህንነት ክፍያ የሚከፈልበትን ሕግ ለማጽደቅ እየተንቀሳቀሰ ይገኛል። የፓርላማው የግንባታ ኮሚቴ መሪ ረቂቁን ማዘጋጀቱን አረጋግጠው ዋና ዓላማውም ለሚያልፉ መርከቦች ደህንነት ለመጠበቅ የሚወጣውን ወጪ ለመሸፈን ነው ብለዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በሰጡት መግለጫ ደግሞ ጉዳዩ ይበልጥ ግልጽ አድርገውታል። እንደ ሚኒስትሩ ገለጻ ኢራን እንደ ቻይና፣ ሩሲያ፣ ፓኪስታን፣ ኢራቅ እና ህንድ ካሉ ወዳጅ ሀገራት የሚመጡ የመርከብ ማለፊያዎች ጥያቄዎችን ተቀብላለች። ሆኖም ሚኒስተሩ ሆርሙዝ ሙሉ በሙሉ የተዘጋ ሳይሆን ለጠላቶች ብቻ የተዘጋ ነው በማለት ለምዕራባውያን ጠንከር ያለ መልእክት አስተላልፈዋል። በኳታር የጆርጅ ታውን ዩኒቨርሲቲ ፕሮፌሰር የሆኑት መምህራን አሜሪካ የሆርሙዝን ባህር እንደ ምሽግ የምትጠቀመውን ኢራን ዝቅ አድርገው መመልከቷ አስደንጋጭ ነው ብለዋል። ፕሮፌሰሩ ለአልጀዚራ በሰጡት አስተያየት ኢራን አሁን ላይ ወሽመጡን ለመዝጋት በቂ ሰበብ እንዳላት ያምናሉ። በተለይም የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ኳታር ኢራን መተላለፊያውን ለፈለገችው አካል ብቻ ክፍት እንድታደርግ ግፊት እየፈጠረባት መሆኑን ጠቁመዋል። የዓለም ንግድ መስመር በሆነው ቀይ ባህር ላይ አዲስ የጥቃት ደመና አንዣቧል ተባለ። ከየመን የተሰማው መረጃ እንደሚያመለክተው በየመን የሚንቀሳቀሱት እና በኢራን የሚደገፉት የሁቲ አማጽያን በቀይ ባህር ላይ አዲስና ሰፊ ጥቃት ለመሰንዘር ዝግጁ መሆናቸውን በይፋ አስታውቋል። የሁቲ ከፍተኛ አመራሮች ቡድኑ ሁሉንም ወታደራዊ አማራጮች አሟልቶ ለእርምጃ መጠባበቅ ላይ መሆኑን ገልጸዋል። በተለይም በየመን የባህር ዳርቻ የሚገኘውና ስትራቴጂካዊ ጠቀሜታ ያለው የባቢ አልመንደብ ሰርጥ ዋነኛው ጥቃት ኢላማ ሊሆን እንደሚችል ተመልክቷል። ባቢ አልመንደብ ከፋርስ ባህረ ሰላጤ ወደ አውሮፓ የሚጓዘውን ነዳጅ ጨምሮ ዓለም አቀፍ የንግድ ወሳኝ መተላለፊያ መሆኑ ይታወቃል። የዚህ ሰርጥ መዘጋት በዓለም ኢኮኖሚ ላይ ትልቅ ተጽዕኖ ይኖረዋል። ጉዳዩን ይበልጥ ውስብስብ የሚያደርገው ደግሞ የኢራን አቋም ነው። ኢራን በግዛቷ ወይም በደሴቶቿ ላይ ማንኛውንም አይነት ጥቃት ከተዘነዘረ ግጭቱን ወደ ባቢ አልመንድ እንደምታሰፋው በተዘዋዋሪ አስጠንቅቃለች። ይህም ማለት ቀይ ባህር የጦርነት ቀጠና የመሆን እድሉ ሰፊ መሆኑን ያሳያል። ሙያ ካፌና ሬስቶራንት በቨርጂኒያ ስካይላይን እንገኛለን። ሙያ ሬስቶራንት እውነትም ሙያ ይለያል። የፍስግ ቢሎ የጾም ክትፏችን የተመሰከረለት ነው። አሁን ደግሞ በጾም ወቅት የተለያዩ የጾም ምግቦች ተዘጋጅተዋል። መጥተው ይሞክሩት፣ መጥተው ይቅመሱት። ሙያ ሬስቶራንት በኬተሪንግ ስመጥር ሆነናል። ኬተሪንግ ለግራጁዌሽን፣ ለተለያዩ ዝግጅቶች እናዘጋጃለን። ባሉበት እናደርሳለን። ለበለጠ መረጃ በስልክ ቁጥራችን 703-883-7230 ላይ ያገኙናል። እንዲሁም በፍስግ የዶሮ ወጥ፣ ክትፎ፣ የተለያዩ የፍስግ ዝግጅቶችንም ወደ እናንተ እናደርሳለን። ብቻ ሁላችሁ መታችሁ ሙያ ሬስቶራንትን ይሞክሩት። ሙያ ይለያል። እንደ ስማችን ሙያ ነው ስራችን። በአንድ ላይ የሚገኙበት ሬስቶራንታችን ነው። አድራሻችን 3819 ሳውስ ጆርጅ ማሰን ድራይቭ ፎልስ ቸርች ቨርጂኒያ እንገኛለን። ሙያ እውነትም ሙያ ሙያ ሬስቶራንትና ካፌ። የተከበራችሁ የፈጠነ ሚዲያ ቤተሰቦች ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የፈጠነ ሚዲያ ቤተሰብ ይሁኑ። ጤና ይስጥልን።